አሁን ላይ የ21 ካራት 8 ግራም ወርቅ በስንት ነው በምሽት ላይ የሚገኘው? ወርቅ ለመግዛት አስባችሁ ወደ ፒያሳ ከማምራታችሁ በፊት ይህንን ካላወቁ ገንዘባችሁን በከንቱ ልታጡት ትችላላችሁ። በኢትዮጵያ የወርቅ ንግድ ማዕከል በሆነችው ፒያሳና በአካባቢው በሚገኙ የወርቅ መሸጫ ቦታዎች በየዕለቱ የደመቀ የገበያ እንቅስቃሴ አለ። በተለይ በዋናነት ምንም እንኳን አሁን ሰዓቱ የክረምት ቢሆንም ነገር ግን በተለይ በሰርግ ሰዓት፣ በልደት ሰዓት ወይም ለካፒታል ማስቀመጫ የሚሆን የ8 ግራም ወርቅ መግዛትን ለሚፈልጉ ሰዎች የዋጋው ነገር ሁልጊዜ የሚጀምረው ከጥያቄው ነው። በፒያሳና በአካባቢው የ8 ግራም ዋጋ ስንት ነው የሚለውን ምላሽ በዚህ ቪዲዮ ላይ ታገኛላችሁ። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆኑን ይቀላቀሉን። ሐሳብ አስተያየታችሁንም አስቀምጡልን። ሐሳብ አስተያየታችሁ ላይም ተመስርተን የተለያየ ቪዲዮን እንሰራለን። የ8 ግራም ወርቅን ስንመለከት እንግዲህ እንደ ወርቁ ንጽህና ደረጃና እንደ ጌጣጌጥ የሜኪንግ ቻርጅ የሚባለው ማለት ነው እንደ ዲዛይኑ ይለያያል። ምንም እንኳን ዛሬ ላይ ይዤላችሁ የመጣሁት የ21 ካራትን ቢሆንም ነገር ግን ወርቅ ሲባል መቼም 21 ካራት ብቻ እንዳልሆነ ታውቃላችሁ። 18 ካራት የሚባል አለ፣ 14 ካራት፣ 22፣ 24 እነዚህ በጣም ታዋቂ የወርቅ ካራቶችን ነገርኳችሁ እንጂ ከ10 እና ከ11 በላይ ሆኑ የወርቅ አይነቶች ወይም ደግሞ የጥራት ደረጃዎች አሉ። እነዚህ የተለያዩ የወርቅ አይነቶች ወይም የጥራት ደረጃቸው ለአጠቃቀም ለጌጣጌጥ ምቹ በሆነ መልክ ሁሉም እንደየባህሪያቸው እንደየሁኔታቸው የሚሰሩ ናቸው ማለት ነው። ነገር ግን ወቅታዊውን የገበያ ሁኔታ ባማከለ ሁኔታ ነው የሚሰሩት። ዛሬ ላይ የምነግራችሁ የ8 ግራም የ21 ግራም ማለት ነው የ8 ግራም የ21 ካራት ወርቅ ጠቅላላ ዋጋው ከነ ሰረው ጋር ማለት ነው ቫትም ተጨምሮለት አጠቃላይ ጣጣውን ሁላ ጨርሳችሁ ይዛችሁት ወደ ቤታችሁት የምትሄዱበትን ዋጋ ነው ይዤላችሁ የመጣሁት ማለት ነው። በተለይ 21 ካራት በተለይ ላጠቃቀምም ለጌጣጌጥም በጣም ተወዳጅና ምቹ እንደሆነ ይታወቃል። ሰሞኑን እንግዲህ ከተለያዩ የገበያው መቀዛቀዝ ጋር በተያያዘ ብዙም የተጋነነ ዋጋ ነው ብዬ አላስብም። ዋጋው አሪፍ ነው። በ8 ግራም ሲሆን ምናልባት ግራሙ ስለበዛ ዋጋው የበዛ ከመሰላችሁ ነው እንጂ ምክንያቱም እኔ የ8 ግራም ወርቅ ነገርኳችሁ እንጂ እናንተ ምናልባት ይህንን ያህል መጠን ገንዘብ ካልያዛችሁ ግራሙን አሳነሳችሁ መግዛት ትችላላችሁ ማለት ነው። እንደ 1 ግራም ጀምሮ መግዛት የምትችሉ ነው የሚሆነው። ታዲያ የ8 ግራም ወርቅ በስንት ማግኘት እንችላለን ፒያሳ ስንሄድ የሚለውን ከመመለሴ በፊት ግን ወደ ፒያሳ ሄዳችሁ ስትገዙ ማድረግ ስላለባችሁ ትክክለኛና ጥራት ያለው ወርቅ በተለይ በተመጣጣኝ ዋጋ ለመግዛት የምትፈልጉ ልታውቁት የሚገባ ነጥቦችን ልንገራችሁ። የመጀመሪያው ነገር እንደነገርኳችሁ እዚህ መግቢያው ላይ ነግሬያችኋለሁ። ርዕሱ ላይም እንደሚመለከተው የ21 ካራት ወርቅ 21 ማለት በቃ ቬሪፋይ አድርጌዋለሁ 21 ካራት ነው። የምትገዙትን እናንተ መጀመሪያ ማረጋገጥ ይኖርባችኋል። 18 ነው 21 ነው የሚለውን ቀድማችሁ ማወቅ አለባችሁ። ለምን የ21 ካራት እና የ18 ካራት አንደኛ ጥራቱ ይለያያል፣ ሁለተኛ ነገር ደግሞ ዋጋውም ልዩነት አለው ማለት ነው። 18 ከ21 በታች ነው የሚሸጠው። ስለዚህ እላያቸው ላይም የተመታውን ማህተምን ማየት አለመርሳት፣ ካራቱን ማረጋገጥ እንግዲህ ከዚህ ይጀምራል ማለት ነው። ሌላው ደግሞ ስለ ስራው ድርድር ማድረግ ነው። ሰው ሰራሽ ዋጋ በየሱቁ ሊያንስም ሊጨምር ይችላል ማለት ነው። እዚህ ላይ የምነግራችሁ እኔ የ3 የ4 ሱቆችን አማካይ ዋጋ ነው በአካባቢው ላይ የሚገኘው ማለት ነው። ነገር ግን በእናንተ አካባቢ ደግሞ ከፍም ዝቅም ሊል እንደሚችል ማስተዋል ይኖርባችኋል። ከመግዛታችሁ በፊት ግን በአካባቢያችሁ ፊዚካሊ
ተገኝታችሁ የበርካታ ሱቆችን ዋጋ ማወዳደር አትርሱ። ሌላው ሶስተኛው የምነግራችሁ ነገር ደግሞ ህጋዊ ደረሰኝና ሚዛንን፣ እነዚህን ሁለቱን እንደ አንድ ያዟቸው። ወርቁ በዲጂታል ሚዛን ከፊት ለፊታችሁ መመዘኑን ሲመዝኑላችሁ ሚዛኑ ከዜሮ መጀመሩን ትክክለኛ ማረጋገጫ ደረሰኝ መያዛችሁንም መቀበል አትርሱ። ሌላው ደግሞ የክብደትና የድንጋዩ ነገር መለየት። ይህ ብዙ ሰው አርቲፊሻል የሆነ ድንጋዮች ካሉበት የድንጋይ ክብደቱ ከወርቁ ክብደት መቀነሱን ማረጋገጥ አለባችሁ ማለት ነው። እነዚህን ካስተካከላችሁ ዘንዳ ወደ ዋጋው እንሄዳለን። ቪዲዮውን እያያችሁ እስካሁንም ላይክ ካላደረጋችሁ ላይክ ይደረግ። ቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉልን። ዋጋው ስንት ነው ካላችሁ የ8 ግራም የ21 ካራት ወርቅ በ232,000 የኢትዮጵያ ብር በአማካኝ በመሸጥ ላይ ነው የሚገኘው። 232,000 ማለት እንግዲህ በግራም ስንት ነው? በስንት ቢሆን ነው ካላችሁ 29,000 ነው እየተሸጠ የሚገኘው። 2 ግራሙን የምትፈልጉ 58,000 ገዝታችሁ መጠቀም ትችላላችሁ። አይ እኔ 3 ግራም ነው የምፈልገው ካላችሁም እንግዲህ በ87,000 መግዛት ትችላላችሁ። ያው ግራሙን ከፍና ዝቅ እያደረጋችሁ መግዛት ትችላላችሁ ማለት ነው። እንግዲህ እንደምታውቁት ሁሌም እንደምነግራችሁ ወርቅ መግዛት ውድ ኢንቨስትመንት ስለሆነ ከመግዛታችሁ በፊት ዕለታዊ የወርቅ ዋጋን መረጃ መከታተል አትርሱ። በዚህ ቻናል ላይ ሁልጊዜ እንደዚህ አይነት የሆኑ የወርቅ ዋጋዎች የሚቀርብበት የዩቲዩብ ቻናላችን ነው። ሰብስክራይብ አድርጉት። እንዲሁም የደውል ምልክቷን በመጫን ሁሌ የወርቅ መረጃን የሚመለከትን ዘገባን ስንለቅ እንዲደርሳችሁ ማድረግ ትችላላችሁ። በተጨማሪም ደግሞ ለሌሎችም ይጠቅመዋል ለምትሉት ምናልባት በሚቀጥለውም ዓመት ሊሆን ይችላል በአሁኑ ሰዓት ላይ ወርቅን ለመግዛት ፍላጎት ላለው ለወዳጅ ለዘመድ ለጓደኛ መላክ አትርሱ። በመጨረሻ የምላችሁ ነገር ምንድነው? ወርቅ መግዛት እንግዲህ ውድ ኢንቨስትመንት ስለሆነ ከመግዛታችሁ በፊት ሁሌ እምላችኋለሁ መረጃ መያዝ አላስፈላጊ ከሆኑ ወጪዎች ያድናችኋል። ስለዚህ ወደ ፒያሳ ከማምራታችሁ በፊት የዕለቱን የገበያ ሁኔታ ማወቅ ሁሌም ቢሆን ትክክለኛ ውሳኔ ነው ማለት ነው። እናንተ በቅርቡ ወደ ፒያሳ ጎራ ብላችሁ ወርቅ የመግዛት እቅድ ካላችሁ ንገሩኝ። ያጋጠማችሁ አዲስ ነገርም ካለ ተጨማሪ ጥያቄ ካላችሁ ኮሜንት ላይ አካፍሉን። በተጨማሪም በዚህ ቻናል ላይ ማስታወቂያ እንዲተላለፍልኝ ፈልጋለሁ የምትሉ ወርቅ ቤቶችም ካላችሁ አስተናግዳችኋለሁ። ኮሜንት ላይ ቴሌግራም ነምበሬን አስቀምጣለሁ ለዛ ፐርፐዝ ማለት ነው። ስለዚህ ፍላጎት ካላችሁ አካፍሉኝ ማለት ነው። መረጃውን ለወዳጅ ዘመን እንዲደርስ አሁኑኑ ላይክ ማድረግ ሼር ማድረጉን አትርሱ። በያላችሁበት መልካም ጊዜ